እንደምታዩት ሰሞንኛ መነጋገሪያ የሆነችው ያዳረው እቺ ብላቴና ናት። ከትናንት ጀምሮ ማህበራዊ ሚዲያው በከፍተኛ ክርክር እየተናወጠ ይገኛል። በሃዳሮ ምድር የበቀለችው የውቧ ታዳጊ ኤልሳቤት ደስታ ፎቶግራፍ ከተለቀቀ በኋላ በርካቶች ከከተማ ሴቶች ሜካፕና ሰው ሰራሽ ጌጥ ይልቅ የዚች ልጅ ያልተበረዘ ተፈጥሯዊ ውበት እጅግ ይበልጣል እያሉ ነው። የታዳጊዋ ኤልሳቤት አይናፋር ፈገግታና ጥርሷ ላይ የሚታየው ንጹህ ሳቋ የብዙዎችን ቀልብ ገዝቷል። ማህበራዊ ሚዲያ ተጠቃሚዎች አሁን ላይ ሁለት ቦታ ተከፍለዋል። በርካቶች እውነተኛ ውበት በገንዘብና በሜካፕ የሚገዛ ሳይሆን እንዲህ አይነቱ ከተፈጥሮ ጋር የተዋሃደ ንጽህና ነው ሲሉ፣ ሌሎች ደግሞ የከተማም ሆነ የገጠር ውበት የየራሱ መገለጫ አለው በሚል ሞቅ ያለ ክርክር በየኮሜንቱ እያደረጉበት ነው። ታዲያ እናንተ በዚህ ሐሳብ ላይ ምን ትላላችሁ? እውነት ከከተማ ሴቶች ይልቅ የዚች ልጅ ያልተበረዘ ተፈጥሯዊ ውበት ይበልጣል ወይስ ውበት በቦታ አይወሰንም? ሐሳባችሁን ኮሜንት ላይ በሰፊው አስቀምጡልኝ። መልካም ጊዜ። ሳቋ ፈገግታዋ በጣም ደስ ይላል። የጥቁር ቆንጆ ነች እና ደግሞ ምንም ሜካፕ ሳትቀባባ እንዲህ ቆንጆ መሆኗ እና ደግሞ በደንብ ለውበቷ ትኩረት ሳትሰጥ ዝም ብሎ በተፈጥሮ እንደዚህ መሆኗ ትኩረት ራሷ ላይ ሰጥታ በደንብ እንትን ብትል ለሞዴሊንግ የመመረጥ ቻንስ ያላት ልጅ ናትና በጣም ብዙ ማህበራዊ ሚዲያ ገጾች በስፋት እየዘገቡ ይገኛሉ። ማስተራብነትም በፌስቡክ ፔጁ ላይ ከጎኗ እንደሚሆን እና በጣም ብዙ ተስፋ እንዳላት ሲዘግብ ታይቷል እና በጣም ቲክቶክ ላይም ዩቲዩብ ላይም እየተቀባበሉት ይገኛሉ። ሰሞኑኛ መነጋገሪያ ልጅ ሆናለች። እንደዚሁም የዓለም ዋንጫ ላይም እያየን ነውና ሞዴል የሆኑ በጣም ተቋቁር በቃ ዩኒክ የሆነ ከለር የያዙ ልጆች በዓለም ዋንጫም በስፋት ካሜራዎች ማረፊያ ሆኖ ነበር። አሁን እቺን ብላቴና ከነሱ ጋር እያወዳደሩ ይገኛሉ። በተፈጥሮ ብቻ እንደዚህ ካማረች በደንብ ለራሷ ትኩረት ሰጥታ በደንብ ከተሰራባት ሞዴል የመሆን ቻንስ ያላት ልጅ ናትና ሰሞኑኛ መነጋገሪያ ሆናለች።